አስበህዋል? ለሽምግልና 4 በሬ፣ ለሰርግ 10 በሬ፣ ለመልስ 6 በሬ አርደ ከኑሩ በኋላ እንፋታ ብትል አይደለም እንድንፋታ እንድትሞት አልፈቅድላትም። እንድትሞት በሷ እንኳን በቃኝ ብትል ሌላ የቤተሰብ አካል ይቀጥላል። ሉጣ ብትል እንደው ሱቅ ገዝቼ ቃልምጣ ብትል ተያዥ የአንድ ቤተሰብ አካል ተያዥ አሲዛ ነው መሄድ ያለባት ልክ እንደ ኮካካ እንዴ። እንግዲህ ብዙ መጸዳጃ ቤቶችንም ብንገነባ ግንብ ስር የሚሻሉ ወንዶችን ግን ማስቆም አልቻልንም። የገንዘብ ቅጣቱ እንኳን ምንም እያሻሻላችሁ አይደለም። ስለዚህ አዲስ አይነት የቅጣት አሰራር ጀምረን አቤት አንተ እዚህ ነው የተናገርኩት ይሻላል። ኧረ ወጥሩኝ እኮ ነው። ኧረ እባክሽ ልቀቂው። ግንብ ስራ ትስሉት አማርኛ አይደለም። ኧረ ልቀቂኝ ወጥሩኝ ነው። ለመስፈልስ አፈነደም ዘጋው። ኧረ በፈጠረሽ ሰመር አረሽ ወሬው ተከንዳው። ኧረ እንደውም ከፈለግሽ ወሰጂ ነው ያለው። ዱቤ ፈልገናል ደሞዛችን ሳይደርስ አስቤዛችን አልቆብናል። ሸምሱ ሱቅ ነበረ እኛ ዱቤ የምንጭረው ሳንከፍል ቆይተን ፈረገጠን ተፋታነው። ላሽ ልንለው ነበር ተቀይሰን ልንድጠው ባለፈው ሰልቆ ሲያለቃቅስ አቀበልነው። እኛ ጥሩ ሰዎች ስለሆንን ዱቤ ስጪን። ጋይ ዘውዴ ግቢ ነው የምንኖረው ተከራይተን። ዘይት ሊትር፣ ስኳር ኪሎ፣ ሽንኩርት ሩብ፣ 1 ቆሎ በአንድ ፌስታል አርጊልን ድምሩን ግን ጻፊልን። 1 ፔፕሲ ክፈችልን ሽልማቱ ያለበትን። ከፔፕሲው ጋር የምንበላው 2 ብስኩት አብረሽ ጻፊው። ያቺን በጋግባት ካንተ እኮ የገራ ወባ ድምፅ አለው። አንተ ቅማላም አንተ እንዴ! በቃ ስለ ዘፈን እንዳታወራ እዛ እነሱ ጋር አውራ። በቃ እዚህ ጋር ጀስት ፈን ነው አይደል? ስማ በበጊ እንዳትመጣ። በቃ እኔም በዘፈን አልመጣም፣ አንተም በበጊ እንዳትመጣ። ማለት አቤት ካልሲ አለ አለ ነጭ ካልሲ ካልሲ የሻወር ሳሙናም ካንስተ መታሸም ስጠኝ። የቦርሳ ጋንም ካለ ስጠኝ። አጠቃላይ ስንት መጣ? ልደምርልህ 212 ላይ 212 ብር እኮ ነው ያልኩሽ። ማን 2 ብር ይጎላል? ሌላ ቀን ሰጣል። ኧረ እንደዛ የሚባል ነገር የለም። ከዚህ ጋር ሲጀመር ተርፌ 2 ብር ብቻ ነው። ኧረ ሌላ ቀን አምጣ። ያዝ እንደዛ የሚባል ነገር የለም። አምጣ ቆም መልሰልኝ። እሺ የኔ እናት ስንት ነው አባ? 150 ብር ነው የኔ ውድ። አባ ይቅርታ 100 ብር ብቻ ነው ያዝኩት። ችግር የለውም የያዝሽው ይበቃኛል። ወይ በጣም ነው የማመሰግነው። ቆይ የታክሲ ልስጥሽ። ኧረ የእውነት አመሰግናለሁ። ይቅርብኝ በእውነት እሺ አመሰግናለሁ። ያስተዛዝባል ይሄማ ያስተዛዝባል ያየብኝን ያላሳየብኝ። አንዲት ሴት በተደጋጋሚ ወደ አንድ መንፈሳዊ አባት ዘንድ እየመጣች አባ እግዚአብሔር ያናግረኛል ትላቸዋለች። በሴትዮዋ ጭቅጭቅ የተሰላቹት እኛ አባትም እንደለመደችው አንድ ቀን መታ ስታናግራቸው ከጭቅጭቅ ይገላግለኛል ያሉትን ጥያቄ አቀረቡላት። እውነት አንቺን እግዚአብሔር የሚያናግርሽ ከሆነ አንድ ጥያቄ ጠይቂልኝ አሏት። ሴትዮዋም በእርጋታ ምን ልጠይቅልዎ አባቴ አለቻቸው። ለረጅም ዓመት ልተው ያልቻልኩት የዛሬ ወር ገደማ ግን ንስሐ ገብቼ የተውኩት አንድ ኃጢአት ሰራ ነበር።
ያ በፊት እሰራው የነበረው አሁን ግን ንስሐ ገብቼ የተውኩት ኃጢአት ምን እንደነበረ ጠይቀሽ ንገሪኝ። በትክክል ከነገርሽኝ እውነትም እግዚአብሔር እንደሚያናግርሽ አምናለሁ አሏት። ሴትየቱ ወደ ቤቷ ሄደች። አባት ተመልሳ እንደማትመጣ ገምተው ነበር። ዳሩ ግን በነጋታው ያቺ ሴት መጣ አባን አስጠራቻቸው። አባም እግዚአብሔርን ጠየቅሽው አሏት ሳቅ እያሉ። አዎን አባ አለቻቸው። ሴትዮዋ አንገቷን እንዳቀረቀረች። እህሳ ምን አለሽ አሏት አባ በመጓጓት ስሜት ውስጥ ሆነው። ረስቼዋለሁ አለኝ አለቻቸው። ረሳሁ ትቼዋለሁ እንዳንተ ያለኝ ከቶ ማነው? ሰው እንጂ እግዚአብሔር ያለፈ ስህተትን አያስብም፣ ወይም እንደ ፍርድ ቤት የሰራኸውን ነገር ፋይል አድርጎ መዝገብ ቤት አያስቀምጠውም። በቃ ወደ እርሱ በንስሐ ስትቀርብ ጥፋትህን ሙሉ ለሙሉ ይረሳዋል። ይቅርታው ትላንትን አያስብም። የሰው ልጅ ግን ሙሉ ይቅርታ የለውም። ከብት አርደህ በእንባ ታጅበህ ይቅር በለኝ ብትለው ይቅር ብያለሁ ይልህና የሆነ ቀን ስታስቀይመው ይቅር ያለውን በደልህን እየቆጠረ ሲወቅስ ይውላል። በአንድ ወቅት ያደረከኝን የረሳሁት እንዳይመስልህ ይልሃል። እግዚአብሔር ግን ይቅር ካለ በቃ ረሳው። ፍቅር ነዋ። ስንቶቻችን እንሆን እግዚአብሔር እንደኛ ቂመኛ መስሎን በፍቅር ያጠበውን ኃጢአትን እያስታወስን ዘውትር በጸጸት አለንጋ ራሳችንን የምንገርፍ? ይቅርታ ከመለመን እኮ ይቅር ማለት ይከብዳል። ምሬሃለሁ ከማለት ማረኝ እያሉ እግር ስር መደፋት አቤት በቀለለ። በሕይወታችን የገፋንን ያቆሰለንን ሰው በደል ከመርሳት ሺህ ጊዜ ከብት እያረዱ እንታረቅ ማለቱ እጅግ ቀሎናል። ለዛም ነው መሰል ኢየሱስ ክርስቶስ ጸሎት አስተምረን ባሉት ጊዜ እኛም የበደሉንን ይቅር እንደምንል አንተም ይቅር በለን ብላችሁ ጸልዩ ያለን። ብበድል እየቻለኛ ትገሻ እግዚአብሔር ይቅርታን የሚጠይቅ አንደበትና ይቅርታ የሚያደርግ ንጹህ ልቦና ይስጠን። ብሩክዚቲ ነኝ። ቸር ቆዩልኝ። ማስረሻ ወይ ተሰማን ላከው አጣፍተሽ ስሪ። እሺ አመሰግናለሁ። ማስረሻ ወይ እንጂ ትንተክ አድርገሽ ነው ቆንጆ ሾይ ይመስለኛል። ላይን አስፈጭም። ምንድነው ደግሞ አፍንጫሽ? ልብ የለኝም እኮ ወላሽ እንደው ሳብዬዎች በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ኧረ ምን አላት ብለሽ ነው? ይሄው አንቺ ሰጠሽኝን በርበሬ እስካሁን ልትጠቀምኩ። አቦ ጤና ይስጠን፣ ህይወትም ይጣፍጠን። የትለይ አቤት ተሰማኝ ጂና አችን አንድ ኪሎ ስጋ ለማላ ደርስ ነው ጨምረናት እንጂ በው ቅቅል ይሰራል እንዴ? ኧረ አይመጣም። ታዲያ ለኛ ብቻ ከሆነ አይበቃንም ብለሽ ነው? ከየት መጥቶ ገና ሳለስ ወደው ሽታ ያውዳል። ያኔ ለማላ ደርሳለሁ። የሚሸቱ ነገር ደግሞ ቅመሱ ይባላል። ካሎና ነው። እሱስ ልክ ነኝ። ዝም አይባልም። ኪታካፍሩ ሰዎች ላይ በረዘት ይችላል። ፈጣሪ መተሳሰባችንን ያቆይልን። አሜን። ባይቶሎጂስት የኔ ቆንጆ ይህ ይባላልና ከባህርች ውበት ማሰልጠኛ ተቋም ነው የመጣው። እጩ ምሩቅ ነው። ማልቆርጠው የፀጉር ቅርጽ አይነት የለም። በተለይ ባላቶሊ፣ ማውሪዮ፣ ኢካርዲ፣ አንችሎቲ ምናምን ስቆርጥ ጎበዝ ነው የሚለው እኮ ቢሆን ትንሽ ታዋበረች እና ለምን ቅርጽ ነገር አላወጣልሽም ለፀጉርሽ? 2 ደቂቃ እንኳን ነው ፈጅ። ካንቺ ጋር መሄድ ቆንጆ ስራ ነው የምሰራሽ እኮ ነው የሚልሽ። በእናትሽ ምንድነው አየው ራዚ ምጥልቅ የምትለው ቅርጹ እንኳን ቢቀር ምን አለ በፒንሳው ጠቅልል ላድርግልሽ እኮ ነው የሚልሽ። ቆንጆ ምንም አትጎጂም። 2 ደቂቃ እሺ ምንድነው የምትለኝ እንዴ? ፍቅረኛለህ ይበላል። ቲክቶክ አካውንት መግዛት የምትፈልጉ ሰዎች ከ20 ሺህ እስከ 300 ሺህ ፎሎወር ያለው አካውንት አለ። ቴሌግራም እና ኢንስታግራም ላይ አውሪ። ከምቀበለው ጡረታ ላይ 50 ብር እየተቀነሰ ለመንገድ ስራ እንዲዋጣ። ለመንገድ ስራ አዎ ይሁን 100 ብር ደግሞ እየተቀነሰ 100 ብር እየተቀነሰ የቻለ ቤት ለሚያጸዳበት
ቤት መንግስት አይደል እስካሁን እየከፈለው የሚሰራው የቻለ እኔ ማቆሱ ነው ያለውበትን ቤት የሚያጠዳው የቻለ ለዘካርያስ ደግሞ ቆይ ለዘካርያስ ደግሞ ቆይ 300 ብር ለዘካርያስ ምን ቀረኝ ታዲያ እኔ ምን ቀረኝ ምን ይገባው ምን ይገባው ታዲያ ለዘካርያስ ደግሞ እሺ ካለ 500 ብር ምን ቀረኝ ታዲያ የመንግስት ያለ ለቻለ የመጣ ቤቱን ያለውበትን ቤት የሚያጠዳው ልብሴን በሎንዶር የሚያጥበው የቻለ ጉራጌው መንግስት አይደል እስካሁን እየከፈለው ሲሰራ አይኖረው የመንግስት ያለ የሞላለት ሀብታም ወንድ ነው። ልጄን በምን አየሽው ተመኘሽው? ጓደኞቹን በጠቅላላ የሚጋብዝ ነው። ልጄን በምን አየሽው ተመኘሽው? በቅርቡ የሚሞት ሀብታም ሼባ ነው። ልጄን በምን አየሽው ተመኘሽው? እኔ በሳቸው ቦታ ብሆን ልጄን በምን አየሽው ተመኘሽው ብለው ሲጨፍሩ እንደዛ ሲያብዱ እባንን ነበር። እንዴ ይሄ ፌር አይደለም እንዴ! የምን ማታለል ነው እንዴ? ልጄን ማለት እኚህ ሰውዬ አሁን እንደው ግርማ ወልደ ጊዮርጊስ ነው ያክሉ። የሶማሌ ሰውዬ እየፈለገ ነው። መደባደብ ፈልጋላ? አመረሩ ሰውዬ ቀዳቀ መጥቷል እኮ የምሬ ነው። ደግሞ ና በምግብ እንዳይሸውድ እሺ። አረ እኔ ቀልዴን ነው ሰውዬ አመረሩ ቀዳቀ። አንተ እዚህ ምን እየሰራ ነው? የተደበኩ ነው የሶማሌ ልጅ መጣላልከኝ? እሱማ ሄዷል እኮ እንደዛ እንዳልጎረክ የጠፍተ ነው። ሄደ